አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እናንተሳ ሁሉ ሰላም? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ወዴት ነው የሚሄደው? ወደ ሰንበቴ የሚሄድ 60850 ብር የፈጀ ሙሉ የቤት ዕቃ ማሳያችሁ ይሆናል። ማዘዝ የምትፈልጉ ዘዙ። ይሄ ዕቃ ከተረተበ ትንሽ ቆየት ያለ ዕቃ ነው። ቢሆንም ግን እኔ ጋር ተቀምጦ ዛሬ ሊወጣ ነውና ቪዲዮ መቅረጽ ስላለብኝ ነው ማለት ነው። ተዋላ ተረቶ 400 ሊትር ነው። ዋጋ 3000። እዚህ ጋር የረከቦት ሱፍራ አላት። የረከቦት ሱፍራ 1 ሜትር በ1 ሜትር ነው። ዋጋ 1700። 4 ትሪ ያላት ከስር የሚገባ ስለሆነ ነው። 4 ትሪ ተደራራቢ ዋጋ 1650። ታች ስቶቭ አላት። ታች ስቶቭ ይሄን ሰሞን ነው አሁን 1-5 ቀን ነው የተጨመረው። ዋጋ 8500። በፊት የላትም ነበር። አሁን ግን መጨረሻ ሊወጣ ሲል ጨምር ያለች በ8500 ታች ስቶቭ አላት ማለት ነው። እና መፍጫም ጨምሪ ላይ 200 ግራም አድርጌላታለሁ። ዋጋ 4800 ሂሳብ ማለት ነው። እሺ ሌላ እንደዚህ ስትመጡ የሽንኩርት መፍጫ አላት። የሽንኩርት መፍጫ በምታዩት 4 ሊትር ነው። ዋጋ 3300። እንደዚህ ይሁን። የወጥ ባለጀት አለቻት ኳሊቲ ዋጋ 2250። አራኒ ሳህን ባለ 3 አላት በምታዩት ዋጋ 2200። ቲማቲም ጆክ አለቻት ዋጋ 500። እንደገና ኩከር ብረት ድስት አላት ዋጋ 5000። እዚህ ጋር አበባ ሳህን አላት የምታዩት አበባ በግሎባል ሳህን ማለት ነው። በነጩ ከለሩ በዚህ በምታዩት ነው። በነጩ ግሎባል ሳህን አላት ዋጋ 6000። እዚህ ጋር የቡና ማንከሽከሽ አለቻት። የስኳር ማንካ ሹካ 1 ደርዘን ማንካ 1 ደርዘን አለ 750 ሁሉም በአንድ። 3 ጭልፋዎች አሏት። የሩዝ የምትሆን ለአልጫና ለቀይ ወጥ ትልቅ ትንሽ እያለ ማለት ነው። የወጥ ማማሰያ ያለቻት በምታዩት 350 ብር። እዚህ ጋር የቆሎ ሳህን 3 ፍሬ ያላት በ50 ሂሳብ። የምግብ ስፍራ 2 ሜትር አላት። ለጓደኛም ገዝታላታለች። ጓደኛሞች ናቸው ያዘዙኝ። 2 የምግብ ስፍራ በሺህ ምናምን ገዝታለች 800 ብር ማለት ነው። 2 ሜትር። እዚህ ጋር ሴኔጋል 1 ዶሮ አላት ዋጋ 2000 ብር የምታዩትን ማለት ነው። እዚህ ጋር የስኳር ዕቃ ላይ ባንዳ አሽጌዋለሁ እንዳይንካኩ። የስኳር ዕቃ 350። የቆሎ ሰሃን 1 2 3 4 5 6 በ300 ብር። እዚህ ጋር 10 የቁርጥ ሰሃን አለ በ130 ብር ሂሳብ ማለት ነው። እሺ ወደ ላይ ከፍ ስትሉ 1.5 ሊትር ማንቆርቆሪያ ያለቻት ዋጋ 700። እዚህ ጋር 2600 የጁስ አለቻት ሲምቦስ በመተለዋ 2 የቡናና 1 የእንትን ጆክ አላት ዋጋ 2600። እዚህ ጋር ሰርቪስ አላት። ሰርቪስ 800 ብር። ሌላ ምንድነው ፌርሙዝ ወርቃማ አለቻት በወርቃማው ማለት ነው ዋጋ 5500። እዚህ ጋር ረከቦት 2 አይነት ረከቦት ነው ያለው። የጅማ ረከቦት በምታዩት በእንጨቱ ማለት ነው 1000 ብር ለእናት የሚሆን ነው። እና ረከቦት ጥበብ ደግሞ 4000 ብር አላት ማለት ነው። እንደዚህ እናርገውና ቀረባርገ እዚህ ጋር ሲኒ ኮምፕሌት አለ። ሲኒ ኮምፕሌት 5200። ሌላ ፔርሙስ ሰሃን ነው ያለቻት። እቺ የምታየው ፔርሙስ ሰሃን 4800 ባለ 4 ናት። እዚህ ጋር ደግሞ ራኒ ሰሃን ባለ 5 አላት። ይሄ ራኒ ሰሃን አሁን ጠፍቷል። ዋጋ 4000 ብር ነው። እዚህ ጋር ደግሞ ሴራሚክ ድስት 12500። አሁን ይሄ ሴራሚክ ሞምኮክ ስንት ሆኗል? 14000 ብር ሆኗል ማለት ነው። 500 ጨምሯል እሷ ካዘዘችበት ጀምሮ። እና እቃዎቿ እንግዲህ እነዚህን ይመስላሉ። ሙሉ ያሳየኋችሁ ይመስለኛል። ያው ጥራት ይኑረው ማይኑረው አላውቅም። እቃዎቿን ለማሳየት ሞክሬያለሁ። እቃዎቿ እንግዲህ ይሄንን ሂሳብ የያዙት እነዚህ ናቸው ማለት ነው። አብራችሁ ስለቆያችሁ አመሰግናለሁ።